ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ በዘዝት ይበልኝ። በዛሬው ቪዲዮ ይዤላችሁ የቀረብኩት ይህች የምታዩት ውብ ከተማ መቅደላ ወረዳ ማሻ ከተማ ውስጥ ከአሁን በፊት ዋጋ ወጥቶላቸው ለሽያጭ የቀረቡ ቤቶች ነገር ግን አሁን ላይ ዋጋቸው በሚገርም ሁኔታ ቅናሽ ተደርጎባቸው በድጋሚ ለገበያ የቀረቡ ቤቶችን ነው። እነዚህም ቤቶች የቤትና የቦታ ዋጋ ቅናሽ በመሆኑ አሁን ላይ ዋጋቸው በጣም ቀንሷል። ቤቶቹን ድጋሚ ለሽያጭ አቅርቢያቸዋለሁ። ተከታተሉ። ምን አይነት ቤቶች ናቸው፣ ስንት ቀነሰ የሚለውን በቪዲዮ ታገኙታላችሁ። ላይክ እና ሼር ማድረጋችሁ እንዳትረሱ። የመጀመሪያው ይሄ ቤት ነው። እንግዲህ ይህንን ቤት አቋቋሙን ሁሉንም ነገር አሳያችኋለሁ፣ አስታውሳችኋለሁኝ። ቤቱ እንደምታዩት በጣም አሪፍ ቤት ነው። ውሃ ልክ አልታሰረም። አቋቋሙም አሰራሩም በጣም ምርጥ የሆነ ሙያተኛ ነው የሰራው። ምርጥ የሆነ ቤት ነው። ምንም አይነት መዛባት ችግር የለበትም። ያው ውሃ ልክ አልታሰረም እንደነገርኳችሁ። ይሄንን ቤት በባለፈው ያው ለሽያጭ አቅርበነው ነበር። ነገር ግን ሳይሸጥ ቆይቶ አሁን ቤቱ ዋጋው በጣም በከፍተኛ ሁኔታ ቀንሶ ለገበያ ቀርቧል። ይሄንን ቤት መግዛት የምትፈልጉ ቤተሰቦቻችን አህለን ብለናል። ካሁን በፊት ዋጋው 1.5 ሚሊዮን ብር ነበር ለገበያ የቀረበው። አሁን ላይ ቀንሶ ቀናንሶ 1.2 ሆኗል ማለት ነው። ይሄንን ቤት መግዛት የምትፈልጉ አለን ብለናል። 1.2 ማለት በጣም ዝቅተኛ ዋጋ ነው፣ የቦታ ዋጋ ነው። በዚህ ይሄንን ቤት ገዝታችሁ ለመኖሪያ አድርጋችሁ መጠቀም ትችላላችሁ ማለት ነው። እጅግ በጣም ከፍተኛ የሆነ ቅናሽ ነው የተደረገበት። ቤቱ ሰፈሩ እንደምታዩት ነው እና አቋቋሙም ከፊት ለፊት እንግዲህ አሳያችኋለሁ። ምርጥ የሆነ ቤት ነው። ይህንን ቤት ገዝታችሁ ቀሪ ስራዎችን አሰርታችሁ መኖር ትችላላችሁ። ውሃ ልክ አስራችሁ መርጋችሁ ከዛ አስገርፋችሁ የሚለውን ፕሮሰስ እንግዲህ ጨርሳችሁ መኖር ነው ማለት ነው። ቀጣይ ላሳያችሁ የፈለኩት ደግሞ ይህንን ቤት ነው። ይህንን ቤት እንግዲህ እንደምታዩት ውሃ ልክ ታስሯል። አቋቋሙ ሁሉም በጣም አሪፍ የሆነ ቤት ነው። ካሁን በፊት ይሄ ቤት ለሽያጭ ቀርቦ ነበረ። ቤቱ በሚገርም ቅናሽ ነው በባለፈው የሚቀርበው። አሁን ደግሞ ካለበት ሁኔታ በጣም ቀንሷል። እንግዲህ ቤቱን እያያችሁት ነው። በጣም ምርጥ የሆነ ቤት ነው። ውሃ ልኩ ታስሯል። አቋቋሙም አሰራሩም በጣም የሚያምር ቤት ነው። እንግዲህ ይህንን ቤት የምትፈልጉ እህት ወንድሞች ይህንን ቤት ካሁን በፊት እንግዲህ ያው ለሽያጭ የቀረበው 1.3 ሚሊዮን ብር ነበረ። አሁን ወደ 1.2 ዝቅ ብሏል ማለት ነው። በጣም በሚገርም ሁኔታ ነው ዝቅ ያለው። ከዚህ በታች እንግዲህ ለማስቀነስ ደግሞ ቀርባችሁ መከራከር መደራደር ይቻላል። ባልተቤቶቹ ጋር እናገናኛችኋለን ማለት ነው። እና በጣም ምርጥ የሆነ ቤት ነው ማለት ነው። ሌላው ላሳያችሁ የፈለኩት እዚህ አካባቢ ቦታ አለችኝ። ይችን ቦታ ነው ላሳያችሁ የፈለኩትና ይችን ቦታ መግዛት የምትፈልጉ ሰፈሩ እዚህ አካባቢ ነው። ምርጥ የሚባል ሰፈር ላይ ነው ያለችው። ቦታዋ እንግዲህ ይች ናት። 200 ካሬ ነው፣ የምሪት ቦታ ነው። ይህንን ቦታ ካሁን በፊት ለሽያጭ አቅርበ ነው ነበረ 950 ነው ለሽያጭ የቀረበው። አሁን 800 ሺህ ብር ገብቷል ቀንሶ። ይህን መግዛት የምትፈልጉ ገዝታችሁ ቦታውን መስራት የምትፈልጉ ቤተሰቦቻችን አህለን ወሰህለን ብለናል። ቦታው 200 ካሬ ነው። ያው የምሪት ቦታ ነው። ሰፈሩም እንደምታዩት ቤቶች የተሰሩበት ሰፈር ነው። ይህንም ገዝታችሁ እዚህ መኖር ትችላላችሁ ገዝታችሁ። ሌላው ላቀርብላችሁ የፈለኩት እንግዲህ ይህንን ቤት ነው። ይህንን ቤት በባለፈው ለሽያጭ አቅርበነዋል። በባለፈውም በሚገርም ቅናሽ ነው ለሽያጭ የቀረበው። አሁንም ይሄ ቤት ያው ለሽያጭ እንደቀረበ ነው፣ አልተሸጠም። መግዛት የምትፈልጉት ወንድሞች የቤቱ ሁኔታ በባለፈው ቪዲዮም እንዳሳየኋችሁ ሁሉ ነገር ያለቀለት ማለት ይቻላል። በር ተገጥሟል፣ መስኮት ተገጥሟል፣ ውሃ ልክ ታስሯል። አብዛኛው ዋና ዋና የሚባሉ ስራዎች ተሰርተውለታልና ይህንን ቤት መግዛት የምትፈልጉ እህት ወንድሞች ባለፈው ዋጋችን 1.5 ይመስለኛል ባልሳሳት፣ አሁን 1.3
ሚሊዮን ብር ይህንም መግዛት ትችላላችሁ። በጣም ርካሽ በጣም ርካሽ ነው። ያው በሩ መስኮቱ ሁሉ ነገር የተገጣጠመ የተሰራ ያለቀለት ቤት ነው። ይህንን ቤት በዚህ በቅናሽ ዋጋ ገዝታችሁ የቀሪ ስራዎችን ሰርታችሁ ለመኖሪያ ምቹ አድርጋችሁ መኖር ትችላላችሁ። ከሀገር ውስጥም ከሀገር ውጭም ያላችሁት ያው እንግዲህ ይህንን የምታው ገዝታችሁ ተጠቀሙ ነው። አቋቋሙ እንደምታው ፊት ለፊቱ ይህንን ይመስላል። ሰፈሩ እዚህ ሰፈር ነው። በጣም መካከል ነው። ለመኖሪያ በጣም ምቹ ነው። አብዛኛው ነገሮቹ የተመቻቹለት ቤት ነውና ይህንን ቤት መግዛት ትችላላችሁ። ውስጡ ገረገንቲ ተሞልቷል። በቃ ሁሉም ነገር እንደነገርኳችሁ ነው ማለት ነው። እና ይህንን ቤት ያው በዚህ በቅናሽ ዋጋ ቀርቧል። ገዝታችሁ ኑሩበት እንላለን። ያው እንግዲህ ቪዲዮዎቹን በድጋሚ ያቀረብኳቸው ቤቱ ለሽያጭ ቀርቦ ሳይሸጥ ቀርቶ አሁን ላይ ቅናሽ ተደርጎበት ለሽያጭ ስለቀረበ ለእናንተ ለቤተሰቦቼ ይህንን ቤት ገዝታችሁ እንድትጠቀሙበት በሚል ሀሳብ ነው ድጋሚ ቪዲዮን ያቀረብኩት። እናንተ ደግሞ ይህንን ያው ቤተሰብ ከሀገር ውጭ ያላችሁ ቤተሰብ ልካችሁ ማሳየት ትችላላችሁ። በአካል ቦታው ላይ ቀርበን እናሳያለን ማለት ነው የቤቶቹን ሁኔታ እና እናንተም ይህንን ቤት ደግሞ እዚህ መድረሱን በቪዲዮ በደንብ ማየት ትችላላችሁ። ደጋግማችሁ እና አውርዳችሁ ማየት ትችላላችሁ። ይህን ይመስላል ማለት ነው ቤቱ። ይቅርታ እንግዲህ ያው የቤቱን ሁኔታ በደንብ ዘወር እያልኩ ላሳያችሁ ብዬ ነው። እኔ ቤቱን በጣም ስለወደድኩት እንግዲህ ለእናንተም አሪፍ ይሆናል ያልኩትን ነገር ነው እኔ የወደድኩትን ነገር ነው እያቀረብኩላችሁ ያለሁት። ያው እንግዲህ ተጠቀሙበት ለማለት ያክል ነው። ይሄንን ይመስላል ቤቱ። ከሁሉም ሁሉንም ዳይሬክሽን ነው ዙር እያሳየኋችሁ ያለሁት። እንግዲህ አህለን ወሰህለን ብለናል ይህንን ቤት የምትፈልጉት ወንድሞች ማለት ነው። ያው አካባቢው ይቅርታ አካባቢውን አልተናገርኩም። በኮሌጁ ቴክኒክና ሙያ ኮሌጅ አለፍ ብሎ ወዳ አካባቢ ነው ያለው። ያው እዛ ሰፈር ያሉ ቤቶች አዲስ ምሪት ነው። አዲስ ምሪት ቤት ደግሞ ያው አሁን ላይ የሚሸጥበት ዋጋ ሁላችንም ስለምናውቀው እሱን ስታንዳርድ ጠብቆ ነው የተሰራውና ይሄንን ይመስላል። ሌላው ላቀርብላችሁ የፈለኩት ይሄንን ቤት ነው። ኤል ሼፕ ቤት ነው ይሄ ቤት። በጣም እኔ የምወደው የቤት አሰራር ቢኖር ኤል ሼፕ ቤት ነው ማለት ነው። እንግዲህ ይህንን ቤት እንደምታዩት በደንብ አሳያችኋለሁኝ። ውስጡ ምን ደረጃ እንደደረሰ አካባቢው ምን እንደሚመስል ሁሉም በደንብ እናየዋለን እየተጠጋም ማለት ነው። እንግዲህ ኤል ሼፕ ቤት ማለት ሁሉም ነገር ያለቀለት ነው። ያው መራርጎ ሴፍቲ ታንከር ብቻ ነው። ያው ሰርቪሱም እዚሁ ጋር አንድ ላይ ነው። 200 ካሬ ላይ ነው ያረፈው። አካባቢውም እንግዲህ ሰፈሩም እዚሁ ቴክኒክና ሙያ ኮሌጅ አካባቢ ነው። አለፍ ብሎ ዳር ላይ ነው። ውስጡ እንደምታዩት ገረገንቲው የተሞላ ቤት ነው። ይሄው እንደምታዩት ክላሶቹ ሁሉም ገረገንቲ የተሞሉ ነው። ውጩ በረንዳው በውሃ ልክ እንትን ያለ ነው፣ የተደለደለ ነው። በጣም ደስ የሚል ቤት ነው። በጣም ማሻአላህ ቤት ነው። እኔ ወድጄዋለሁኝ። እንግዲህ እኔ የወደድኩትን እናንተም ተወዱታላችሁ ብዬ ያመንኩበትን አቅርቤላችኋለሁኝ። ካሁን በፊትም ለሽያጭ ቀርቦ ነበር። አሁን ደግሞ ቅናሽ ስለተደረገበት ነው ያቀረብኩላችሁ። ቤቱን በደንብ ዘውሮር እያልኩ አሳያችኋለሁኝ። ስንት ብር ቅናሽ እንደተደረገበትም እዚሁ እናያለን አብረን። እንግዲህ ይሄንን ቤት ከዚህ በኩል ዙርና ደግሞ ያለውን ሁኔታ እስኪ እንየው። እንደምታዩት ያው ውሃ ልኩ የታሰረ ነው። በረንዳው በጣም አሪፍ ነው። ሰፈሩ እዚህ አካባቢ ነው። ከታች በኩል ሜዳ ነው። በጣም ደስ ይላል። አረንጓዴ ነው። ያው አሁን በመቀርጽበት ሰዓት የበጋ ወራት ስለሆነ ነው እንጂ ከጀርባው ይሄንን ይመስላል። ከጀርባው ራሱ ሜዳ ነው። በቃ ለልጆች ማሳደጊያ በጣም ምቹ ነው። እንስሳትም ለማርባት በጣም ይመቻል። ሜዳ ነው፣ ሳር አለው እና ይሄንን ይመስላል። እዚህ አካባቢ ነው ሰፈሩ። ይሄንን ይመስላል እንግዲህ ቤቱ። ይሄንን ቤት አይታችሁ መቼም እንደማታልፉት እርግጠኛ ነኝ። ይሄንን ቤት ቅናሹን ደግሞ ስነግራችሁ የበለጠ ትወዱታላችሁ። ቤቱ ካሁን በፊት የቀረበለት ዋጋ
2 ሚሊዮን ብር ነበረ። አሁን ላይ ቅናሽ ተደርጎበት 1.7 ሚሊዮን ብር ነው። እና ይህንን ቤት ገዝታችሁ ያው የሚቻለውን ነገር የምትችሉትን ነገር አስተካክላችሁ መኖር ትችላላችሁ ማለት ነው። እንግዲህ ይህንን ይመስላል ለዛሬው ላሳያችሁ የፈለኩት። እዚች ውብ የሆነች ሀገር ይችን የምትተዋት እዚች ውብ የሆነች ሀገር ውስጥ ነው ያለው። ያው ሌሎች ሀገሮችም ያላችሁት ወንድሞች ያው እንግዲህ ሀገራችን ይችን ትመስላለች። የምንሸጠው የምናስተዋውቀውም ነገር እዚች ሀገር ውስጥ ያለ ነገር ነው።